የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘዬ መቀየር ማለት ነው። አንድ መንግስት በሀገር ደረጃ ልማት በሀገር ደረጃ የመለወጥን ሐሳብ ቢያቀነቅን ብቻውን በቂ አይደለም። በሃውስሆልድ ሌቭል እያንዳንዱን ቤተሰብ የሚነካና ዲግኒፋይድ ላይፍ እንዲኖሩ የሚያደርግ ካልሆነ በቀር የምናስበውን ብልጽግና አናረጋግጥም። ለከተማ የህልውና ዋስትና የሆነው የገጠሩ ማህበረሰብም በልፋቱ ልክ ሳይካስ በትጋቱ ልክ ሳይታደስ ዘመናት ቢያስቆጥርም ከእንስሳቶቹ ጋር ታዛ እየተጋራ የኑሮ ልኩን ሳያበጅ ዘመኑን እንዳይፈጅ መላ ተበጅቷል። ከተሞችን ከመጪው ዘመን ጋር በማረቅ ላይ ያለው የኮሪደር ልማት እሳቤው ኪሎሜትሮችን አቋርጦ የገጠርን መልክ ሊያስናፍቅ አርሶ አደሩ ደጅ ደርሷል። ጠቅላይ ሚኒስትር አብይ አህመድ በክረምት በጎ ፈቃድ በማዕከላዊ ኢትዮጵያ ክልል ያስገነቧቸው ሞዴል የገጠር መንደሮችም ህልም የሚመስለውን እሳቤ እውን አድርገው ታይተዋል። በክልሉ 4 ዞኖች ማለትም በስልጤ፣ ሀላባ፣ ሀዲያና ከምባታ ዞኖች የተገነቡት እነዚህ ሞዴል የገጠር መንደሮች አርሶ አደሩ ክብርና ዘመናዊነትን ከኑሮ ጋር መሳ ለመሳ እንዲያስብና እንዲተዋወቅ ምክንያት ሆነውታል። ሞዴል የገጠር መንደሮቹ ከመኖሪያ ቀየው በተገኙ የግንባታ ግብአቶች እንዲዋቀሩና እንዲደምቁ ሆኗል። እያንዳንዱ መኖሪያ ሳሎን፣ መኝታ፣ ማብሰያና መጸዳጃ ቤቶች ያሉትና ራሱን የቻለ የእንስሳት ማደሪያን አካቶ የያዘ ነው። ሶላር ኢነርጂ የመንደሩ የኃይል ምንጭ ነው። በእያንዳንዱ ጎጆ ባዮጋዝ ጥቅም ላይ ውሎ ማብሰል እንዲቻል ሆኖ የተበጀም ነው። አርሶ አደሩ ሌማቱን ከጓሮ እንዲሞላ የተተወለት ስፍራ አይንም ሆድንም የሚያጠግብ ይሆናል። በትልቁ አገር የማላቅ ልፋት ውስጥ በገጠር ያሉ ዜጎች ኑሮና ደሳሳ ጎጆ መዳሰሱ ጓዳ ጎድጓዳቸው መታደሱ የዘመን ልክ ማሳያ እየሆነ መጥቷል። ወደ ሁሉም አካባቢዎች እንዲሰፋና የአኗኗር ባህል እንዲሆኑ የታለመላቸው እነዚህ የገጠር መንደሮች ጉልበቱንም ሀብቱንም ሳይሰስት ለሀገሩ ለሰጠው አርሶ አደር በኑሮ እፎይታን ችረው ተጨማሪ አቅም እንዲያበጅ ብርታት ይሆናሉ። ኢትዮጵያውያን ለዘመናት የገጠሩ ህዝብ አርሶ አደሩ ተሸክሞ አኖሮናል። አሁን ቢያንስ ኑሮ እንዲሻሻል ከነበረበት ደረጃ ከፍ እንዲል በትብብር መልሰን ለገጠሬው መልሰን ለአርሶ አደሩ መልሰን ለተሸከመን ህዝብ የምንከፍልበት ጊዜ ነው። እንደዚህ አይነት ኢኒሺዬቲቭስ የሰውን ህይወት ይቀይራሉ፣ የሰው የኑሮ ዘዬ ስልት ይቀይራሉ። ይሄንን በትብብር እንድናደርግ አበክሬ ላሳስባቸው እወዳለሁ። በእንጨት ሸክም ወገባቸው ጎብጦ ዱሩንም ገደሉንም ለሚማስኑ እናቶች ጓዳ ደግሞ ትርጉሙ ብዙ ማጀታቸውንም ሙሉ ያደርገዋል። ታዲያ ድርብ ያበር እንዲሉ ይህን የገጠር ፍንጣቂ ብርሃን ለሌሎች እንዲደርስ የማያስተኛ የጋራ የቤት ስራን የተወለን ሆኗል። እኛ አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት፣ ሶላር ማየት፣ በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነውና ተጋግዘን እጃጠር የሆኑ የኛን ሰዎች በመደገፍ ኑሯቸውን እናሻሽል፣ ኑሯቸውን እንቀይር። ያ ሲሆን የኢትዮጵያ ብልጽግና ወደምናስበው ደረጃ ይመጣል። ግድብ ገድበናል፣ ጥሩ ነገር ነው። ጋዛ ወተናል፣ ጥሩ ነገር ነው። ትላልቅ ፕሮጀክቶች የሰራን ጥሩ ነገር ነው። ግን ያ ነገር እያንዳንዱ ሃውስሆልድ ውስጥ መገለጥ አለበት።